ወሸባን ከዘባን የኒያዶ ወሸባን ከዘባን መድኃኒት ያንቺ ነሽ ለያዘኝ በሽታ ሰላም ጤና ይስጥልን ክብራትና ክብራኔ ቤንጃ ቲዩብ ቤተሰቦች እንደምን አላችሁ በእያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንግዲህ እንደተለመደው አሪፍ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ። እነሱን እያየን ሪላክስ እናደርጋለን፣ በሚያምነጋግሩትም እንነጋገራለን። በቪዲዮዎቹ ላይ እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ አደርሳችኋለሁ። እናንተ ደግሞ ሐሳባችሁን እንደሁል ጊዜው በነፃነትና በጨዋነት ኮሜንት ሴክሽን ላይ ማስፈር ትችላላችሁ ማለት ነው። ለታዳጊዎችም ዛሬም መልካም ልደት እንላቸዋለን። ለሶፎንያስ ሙባረክ፣ ለሄመን ሱራፌል፣ ለአቤሜሌክ ዮሐንስ እና ለማዕዶት ዳዊት መልካም ልደት እንዲሆንላችሁ ተመኝተናላችኋል። እደጉልን ነው የምንለው። ለዚህ ቻናል አዲስ የሆናችሁም ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰባችሁን ሁኑ። እንደው በልማድ ሰብስክራይብ አድርጉ የሚለውን ለማለት ሳይሆን ለማስታወስ ነው። ካላረጋችሁ ሰብስክራይብ አድርጋችሁ ቤተሰባችሁን ሁኑ። እኔ ደግሞ ሄድሴቴን እስካረግ ድረስ ላይክ ታረጉና ቪዲዮውን እንጀምራለን። Man, yetu ya wanna love no man ene miratuኝ man ሁሉ ጊዜ ፋን man ዋታጓን ጸጉር ቤት ይዘጋል በቆሎ ጥራጥሬ ሁሉ ቬጋን ይሆናል ሳሚጎ ጊልዶ ሪሚክስ ይሰራል wanna love no man ጋይስ ዩኒቨርሲቲ ውስጥ እያለሁ ጂም ቤት እኔም እንደሰው ደረቴ እንዲያብጥልኝ ምናምን ብረት ቤት ገባ ነበር። አንድ ቀን አንዱ ግብዳ ልጅ ምን እንዳለኝ ታውቃላችሁ? እንዳየኝና እስቲ መጀመሪያ ምግብ ብላለኝ። ይሄ ከዛ ቀን ጀምሮ እኔ በጂም ቤት በራ አልፌ አላውቅም። ለምንድን ነው የሰው ሞራል የምትሰብሩት? ለማንኛውም እስቲ የቪዲዮ ሳይቻችሁ ልመለስና ከዛ ኮሜንት እናንበል። ከጂም መልስ መከራ ነው እንዴ የምትበላ? የሚገርፈው ሰው አለ መሰለኝ። የሰው ልጅ ፈረሰኛ አለው ሲባል አላምን። ወይ መጀመሪያ ላይ እንደውም ሊቢያ ላይ ታገተ። ማን ካሉ አጀፋ ቪዲዮ የድፍረት ነው እንዴ ምሳሌ? የምር ሰውነቱን ሳይሆን ድፍረቱን ነው እያጎለበተለት ያለው ስፖርት። እኔ ደግሞ ቢፎር እና አፍተር ሊል ነው ብዬ መጠበቅ። ይህ ሲጀመር ምን እንደዚህ ነው። የዛሬ 4 ወር ምናምን ቪዲዮ ተልኮልኛቸው ነበር። ያው አሁንም እዚሁ ነው። ኧረ ተውኝ። የወሽመጥ ነው እንዴ የምትሰራው? ወሽመጥ ግን የቱ ጋር ያለው? ጋይዝ የምር እግረ መንገዳችን ወሽመጥ የቱ ጋር እንዳለ እንዴ! ሰውየው እኮ በጣም አሪፍ ላይ ነው ያለው እኮ። እኛ ጋር አሁን የሚመስለን መግሰፍ ነው በቃ ስፖርተኛ የሚያስመስለው እንጂ እንዴ በጣም አሪፍ ላይ ነው ያለው። ችግሩ ምንድነው ግን ራቁቱ መሆን ምን አስፈለገ ነው? እሱ ነው ጥያቄው። በጣም ነፍሱን ይማረው አያሌው ዘገየ የሚባል ሙዚቃ መሳሪያ ተጫዋች አሉ። በጣም ጎበዝ ናቸው። እሳቸው ምን አረጉ መሰለህ? አንድ ወቅት ላይ ከግቢ እንዳትወጣ አሉኝ። ሐዋሳ ነው። ከግቢ እንዳትወጣ ብለኝ ከግቢ አልወጣም። እስረኛ ነኝ፣ ቁም እስረኛ አልወጣም ከግቢ። ከዛ እኔ በቃ ግቢ ውስጥ ሆኜ የሙዚቃ መሳሪያ ይዤ መጥቼ ያው ጣጥፍቼ ነው ግቢ ውስጥ የሙዚቃ መሳሪያ እያጠናው አልማዝ የምትባል ትታጠባለች ገለዋን እና በርቀት ዘጋ ያየሁኝ እሷን በቃ ገለዋን ስትታጠብ እኔ የለውም እና ቱታን የለበስኩት የሆነ ነገር ሆኛለሁ። ከዛ ለካ ሳቸው አለቃና ሻምበል አያሌው ዘገየ ደግሞ አጋጣሚ ሲጋራ ያጨሳል። ማነው እዛ ውስጥ ያለው ሲሉ
በሌሊት ጌታዬ ና እንዴት ወታደር ቆመህ እግርህ እንደዚህ ነው የምትለው? ና እንዲህ ሲል አዩት። ምንድን ነው ምንድን ነገር አልኳቸው። እሳቸውም ዞር ብሎ ሲያው አልማዝ የታጠበች ነው። እሳቸውም ትንሽ ሰዓት ቆሙና በደንብ አዩ። እዛ የእሳቸውን ቱታ እንትን ሲል ዘብ ልቀቀው ይውጣል፣ ዘብ ልቀቀው ይውጣል ተባለ። አብራችሁ ታይዛላ ቢቸግረው ክቡራትና ክቡራን እንደምታውቁት ላላወቃችሁት ነው የምታውቁትም በዛው ልንገራችሁ ብዬ ነው። አዲስ ቻናል ከፍቻለሁ፣ የቭሎግ ቻናል እና አንዳንድ ቁም ነገር ያላችሁ ቪዲዮዎች እየሰራን ነው። ብዙዎቻችሁ አይታችኋቸዋል። ሁለቱም ቪዲዮዎች በጣም ወዳችኋቸዋል። አሪፍ ሀሳብ እየሰጣችሁኝ ነው። ዛሬም እንግዲህ ሶስተኛውን ቪዲዮ ለቅቄያለሁ። በጣም አሪፍ ቪዲዮ ነው፣ እንድታዩ ተጋብዛችኋለሁ። የኮመንት የመጀመሪያው ቦታ ላይ ሊንኩን አስቀምጣለሁ። አዳዲሶችም ሰብስክራይብ አድርጋችሁኝ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ጉራጌ ከፖርቹጋል ብሔራዊ ቡድን ጋር ግጥሚያ ሊያደርጉ ተነሱና ግጥሚያው ከመጀመሩ በፊት አሰልጣኙ ሰብሰብ አድርጎ መምከር ጀመረ። አሁን ይወዳችሁ ሌላ ወሬ አያስፈልግም፣ ገባችሁ አይደል? ሌላ ትኩረት ቦታ አይናችሁ ምናምን እንዳትጥሉ። ትመጣለህ ጠንክር፣ ዘበርጋ፣ አክመልና ሸሪፍ እንዲሁም ደግሞ ተጨምረህበት ካይሬ እናንተ አምስታችሁ ሮናልዶ ግጥም አድርጋችሁ ትይዛላችሁ። ዘለቀ ዲንሰፋና ኑሪ እናንተ ሶስታችሁ ተከላካይ ነው የምትሆኑት። እዛ ፊት ለፊት ላይ ደግሞ ያላችሁ ሁለታችሁ ነስሩና አብዱ እናንተ አጥቂ ትሆናላችሁ። ሮናልዶ አምስታችሁ አደራ ሮናልዶ። ከዛ ጨዋታው ተጀመረ። የሆነ ቦታ ክሮስ ሲያደርጉ ዲንሰፋ አወጣለሁ ብሎ ራሱ ላይ በቴስታ ነቀነቀ። ያ አዳ አላሰልጣኝ። ከዛ እንደገና ትንሽ ቆይቶ አሁን እንደገና አመቶ ኮርና ምናምን ሲመጡ አሁንም ዲንሰፋ ራሱ ላይ ጭልፍ አላደረገም። ከዛ በኋላ አሰልጣኝ አረ ዲንሰፋ ልቤ ዝቅ አረገው። ያ አላ አረ እናንተ ሮናልዶ ትታችሁ ዲንሰፋ ለአምስት ያዙት። እውነት ነው፣ ዲንሰፋ ነው መያዝ ያለበት። አግቢው እሱ ነው። ያኔ ፍቅር እንዴት ከክራሽ ጋር ሆነ ስለ ጮኛዋ የምስራች ስትሰማ እሺ እንደምወደው የኔ አባት ደግሞ በቅርቡ ልንጋባ ስለሆነ የእሱ አጃቢ ትሆናለህ። የእሱ ትሆናለህ ወይ ማጀብ ሞቶ ለቅሶ ላይ ሙሾ ባወረድኩ አጅቧል። አንዴ ስልክ ላንሳቅ። እሺ ሄላ ሰላም፣ የዮሴፍ ጮኛ ነሽ? አዎ ነኝ። ቶንሲሉን ታሞ ሆስፒታል ገብቶ ነበር። ወይኔ የኔ አባት። አዎ ቶንሲል እኮ ትመላለስበት ነበር፣ ሆስፒታል ገባ። አዎ የምትመላለስበት ቶንሲል ላይ መለስ ይዘው ሄዳለች። ምን ናይ ባክሽ ሬሳችን ሰብስቢ፣ ቦታ ይዞብናል፣ ብዙ ታማሚ አለ። ምን ወይኔ ጉድ! እርግጠኛው አታልቅሽ፣ እርግጠኛው አታልቅሽ። አባትሽማ በሕይወት አለ። የኔ ባል ተይ በድን ባል አይባልም። ተይ ስንት ነገር አቅደን ትሄዳለህ። ምን እቅድ አለ? ከዚህ በኋላ ካንቺ ይልቅ ላፈሩ ይቀርባል እሱ። ወይኔ ጉድ! ላፈሩ ቅርብ ነው። ወይ ያላ ወይ ወጣት አይሙት፣ ወይ ወጣት አይሙት። ኢትዮጵያ የአየር ላይ ታክሲ ልትጀምር ነው ተባለ። ደስ የሚል እድገት ነው፣ ግን ትራፊክ የቱ ጋር ነው የሚቆመው? እንደገና መጨናነቅ የማይፈጠርበትን መስመር እስቲ ኮመንት ላይ ሜንሽን አድርጉኝ። አመሰግናለሁ። አዎ ተብሏል፣ ግን የጊዜ ገደብ አልተቀመጠለትም። ቢሆን እኮ አሪፍ ነው፣ ግን መጀመሪያ አንድ ነገር እንዴት ነው ምሳ ሳይበላ ለራት አይታሰብም አይደል? እንደዛ ነገር ለማለት ነው። እየራባችሁ ምሳ ለራት አታስቀምጡም። መጀመሪያ ግን አላረል ያለው የትራንስፖርት ሲስተም የታችኛው ሚስተካከል ለማለት ያክል ነው። ግን ይቆያል ብለን ነበር፣ ተጀምሯል። ኢትዮጵያ የአየር ላይ የታክሲ አገልግሎት በመጀመር በአፍሪካ ቀዳሚ ሀገር ልትሆን ነው ተባለ። በቃ ዋናው መሬቱን መልቀቁ ነው የሚያስፈልገው። ነው ተጀምሯል ማለት ነው። እንዴ ጌጤ ፋሽን ቀይራ መጣች።
እኔ ምነው አሁን ይሄን አያችሁ ብዙ ሰዎች እንግዲህ የዘንድሮ ፋሽን ልንገራችሁ መጀመሪያ በጣም መብቱ ነው ወንድ ልጅ ራሱን አይጠብቅም እንዴ መጠበቅ ይችላል እኮ ምናምን የሚሉ ወንድም እንደገና መለስተኛ ወንድም እንደገና ሴትና ደግሞ መለስተኛ ወንድ አላችሁ ወንድ ድፍን ሆኖ የሆነ ሳይዶ የተመታ እንደገና ሴት ሆና ወደ ሳይዶ ወደዚህ ለመምጣት የምትሞክር የሆናችሁ መሃል ላይ ያረፋችሁ ሰዎች አላችሁ በሞራል ደረጃ ደግሞ የመጨረሻ ዜሮ የገባችሁ ሰዎች ማለት ነው ወንድሜ ኢትዮጵያዊ በራሱ ማለት ነው ኢትዮጵያ በመሆኑ ብቻ በኢትዮጵያ ነው እዚህ ማህበረሰብ ውስጥ ማደጉ የሚይዘው የሥነ ምግባር ኖርም ደረጃ አለው ወንድ እንደ ወንድ ይሆናል ሴት እንደ ሴት ይሆናል ያንተ ውበት ባለፈው አንዱ ካሮት ተቀብቶ ሂና ተነክሮ ፊቱን የሆነ ማስክ እንትን አድርጎ እላዩ ላይ ስቲም እየተነፋበት ጥፍሩ ተዘፍዝፎ ወንድ እንደ ወንድ መሆን ይችላል አንተን ወንድ ማለት ይከብደኛል አዎ በቃ አላረ ወንድ ልጅ ራሱን መጠበቅ አለበት እኔ መስማማለሁ አላረ ግን ወንድ ልጅ በሚገባው መጠን ነው ራሱ መጠበቅ ያለበት እነዚህ ልጅ ተበላሽተዋል እናንተ በምኑን ያመጡን እናዚያ ላይ ሰው ሊኖር ነው እናንተ ወካንታ አጥቀልች እዚያ መጨረሻ አለምኑ በየሜዱ ያሲሄድ ያለዋና እነዚህ ልጅ ተበላሽተዋል እናንተ በምኑን ያመጡን አታ ያሲ ታይዋልሽን እንደው ማርቆስ ዘሮ እንዴ መስል ያን ቴሌቪዥኑ ነው ትልቅ ነው በጣም አይደል ቴሌቪዥኑ ሆኖ ነው ወይ በግርግዳው ነው ግን አት ውዲ ያ ሳለ ምንም ያገን ያ አለ ምንም ያገናኘው ነው እናንተ ይሄን መብራት እንዲታያችሁ ይሄን እናንተ ይሄ ሰማው ላይ ያለን የመሰለኝ መጨረሻው ሰማይ የነበረ ነው ያሲ 12 ተሻለ እናዚያ ላይ ሰው ሊኖር ነው እናንተ ወካንታ አጥቀልች እዚያ መጨረሻ እኔ ጠጅማትን አይዋለሁ እዚያ ላይ ተሰቀየ ያ ሲስቲዋ ተጨለመው ጋራ ሰማውን አይመስል ወለሚያ ተራፍ እንዴት ይከብዲል ራብየ እስቲው ይሄ ቴሌቪዥን አሁን እናት የሚሰራውን ስራ ወይ ታታ በጣም ደስ የሚሉ በቃ በጣም ድንቅ ብሏቸዋል አዲስ አበባ ነገር የሚግባባበትን መንገድ አሁን ሰው እንትን ነው አፈን በማር ያዝልኝ እንደዚህ አይነት ነገር ያጋጠመኝን ነገር ልንገር ክለብ ውስጥ ያና ከወታደር ቤት እንደመጣው ሰሞኑ እና ኪቦርድ እየተጫወትኩኝ ዘፍናለሁ አንዱ መለኪያ ይዞ አቤት አሁን አንተ ፒያኖ ተጫዋች ነህ ይለኛል ያየሁት ዝም ብዬ እጫወታለሁ እና ከፊት ለፊቴ አንድ ዘፋኝ እየዘፈነ ከዛ አሁን አየሁትና ሁለቴን ነው በእናትህ ኧረ በዚህ እጅ አፈር ቆፍርበት ምናምን ይለኛል ዲነችና ከዛ መጠጥ ቤት ነው ገና እንድግሰው እንትን እያለ ነው አሁንም እንትን ከዛ ዘፋኙ ጨረሰና ማይክሮፎኔን አዙሬ ልዘፍን ባልሆነ አለ ልዘፍን ባልሆነ ለሊቴን እንዳታበላሸው ምናምን ሲል ምንም አላልኩም ብድግ ብዬ ብቻ በቴስታ ዳይረኩት ወደቀ ወደ ፊቱ ከዛ ትቼው በቃ ሙዚቃውን ትቼው ወደ ጓዳ ገባሁኝ ከዛ ተነሰ ተረባርበው እሱም ደሙን ጠራርገውለት ምናምን የተሸነፈ ዶሮ መስሎ መጥቶ አጠገቤ ቁጭ አለና ይቅርታ አድርግልኝ በእናትህ እኔ እኮ እዚህ መጣው አንተን ብዬ ነው መቀለደ ነው አላለኝም ከዛ በኋላ እንዳይን መቆጣጠር አልቻልኩም ለዛች ሰዓት ምናል ብታገስ እኔ እዚህ ቤት መጣው አንተን ብዬ ነው እኔ እኮ መቀለደ ነው በቃ መቀለድ አልቻልኩበትም ስጋራሩ ሁሉ ጠፍቷል በርዶልት አበረድከው እና እንዴት ብዬ ልስራ ከዛ በኋላ በነገራችን ላይ ብዙ ዓለም ላይ በጣም ከባባድ የሚባሉ ወንጀሎችና የሰው ልጅ ህይወት ማጥፋቶች የተወሰነ ሰከንድ ትግስት ጉዳይ ነው እና ያቺን ቅስበት ቢታገስ ኖሮ ሰውየው አድናቂው ነበር እየቀለደ ነበር ስለዚህ እዚህ ሁሉ ጸጸት ውስጥ አይገባም እንደገና ደግሞ መታገስ ከምን እንደሚያድን ደግሞ እንስማ ይሄ ወጣት ልጅ ኖርማሊ ወደሚሄድበት ቦታ ባስ ተሳፍሮ እየሄደ ነበር ወንበር ይዞ ማለት ነውና
መንገዳቸውን እየቀጠሉ የሆነ ሽማግሌ ይገባሉ ማለት ነውና ከዛ hala ይገቡና ቀጥታ ከዛ ሁሉ ከተሰበሰበ ሰው እሱ ልጅ ጋር ይሉና ወንበር እንዲለቅላቸው ይጠይቁታልና ሰውየው ደግሞ ልጁ ደግሞ መልቀቅ አልፈለገምና ሰውየው ደጋግሞ ወንበር ልቀቅልኝ ይለዋል ማለት ነውና ልጁ መልቀቅ አልፈለገም ሲል ዝም ይለዋል መልስ አይሰጠውም በቃ እንደማያውቀው ሰው ነው የሚያየውና ሰውየው መሳደብ መራገም ምናምን ይጀምራል ማለት ነውና ስቲል ልጁ ዝም ነው ያለው ጸጥ ነው ያለው ምንም የመለሰለት ምላሽ የለም ምናምንና ከዛ በጣም በቃ የልብ ተሰማው ማለት ነው ልጁ ዝም ስላላቸው ሰውየው በጣም ተነስልኝ ምናምን ካልተነሳ ምናምን ይልታል and then still ምንም ምላሽ የለውም ማለት ነውና ሰውየው ንቀት ነው ወይ አይነት ነገር ይዘው ልጁን በጥፍ ይሉታል ማለት ነው ልጁ ምንም ምላሽ አይሰጣቸውም መተውትም ሰድበውትም ተናግረውትም ምንም ምላሽ አይሰጣቸውም የሚወድበት ፓርት ብቻ ሲደርስ ይወርዳል ማለት ነው ሰውየውን ዝም ብሎ ከዛ hala ሰውየው ወንበሩ ላይ ይቀመጣሉ ማለት ነው ልጁ ተነስቶበት ሄደው ወንበር ላይ ይቀመጣሉ ከዛ hala ከትንሽ ደቂቃዎች በኋላ መኪናው መንቀሳቀስ ከጀመረ በኋላ ሰውነታቸው ተቀያይሮ ምናምን ነገር ይወድቃሉ ማለት ነው የባሱ መሬት ላይ ይወድቃሉና ወደ ሆስፒታል እስከሄዱም አላገገሙም ነበር ህይወታቸው ያልፋል ማለት ነውና ምንድን ነበር የተፈጠረው ምንድነው ከዚህ በፊት ያደረገው ሲባል ባስ ውስጥ ከሰው ጋር እየተነጋገረ እንደነበረ ምናምን ነገር ይናገራሉ ማለት ነው ባለባስ ሰራተኞችና ልጁ ይያዛል ምናምን እስር ቤት ይገባል ከዛ hala ባስ ውስጥ እንደኛ ሀገር ስላልሆነ ውጭ ሀገር ስለሆነ ካሜራ አለ እና ሲታይ ሰውየው ሲናገሩት ሲሳደቡ ሲመቱት ነው እንጂ የሚታየው ልጁ ምንም ያደረጋቸው ነገር የለም የነካቸው ነገር የለምና ፍርድ ቤት ምናምን ነገር ደርሶ ነው ነገር ያው ሰርቪላንስ ሷም ታይቶ ምናምን ነገር ነፃ ሆኖ የተለቀቀው በዚህ ሰዓት ላይ ልጁ ሰውየው መተውኛል ብሎ እጅ ቢያሳርፍ ምናምን የሰው ህይወት ጊዜ የደረሰ የሰው ህይወት ያጠፋ ነበርና አንተን ጊዜ ቀኛችሁን ስትመቱ ግራችሁን ስጡ የሚባል ለዚህ ነው ይሄ ልጅ ኢንኬዝ በየሆነ ነገር ገፍትሯቸውም ቢሆን የሆነ ነገር አድርጓቸውም ቢሆን መሞቻቸውን በእጁ ያረጋው ነበር ብዙ ነገር ይደርስበት ነበር እግዚአብሔር ያለን ለምክንያት ነው ለበጎ ነው ቀኛችሁ ስትመቱ ግራችሁን ሰታችሁ ሂዱ it's not about መሸነፍ ማሸነፍ it's about የናንተን የሆነው ነገር የማውቅና ያለ ማወቅ ይሄ ልጅ ከይሶዬ ጋር እድሜውም አይደለም ቦታውም አይደለም የመጋጨት ዝም ብሎ ጸጥ ብሎ ነው የወጣውና የመጣበትን ፈተና ነው ያለፈው ብዬ ነው ማስበው ይሄ የህይወቱ ፈተና ነበርችና ብዙዎቻችን ያስተምረናል ብዬ ስላሰብኩ በጣም በጣም የሚገርም ነውና ቀኑ የደረሰ ህይወትን በሱ ምክንያት ይሆን ነበር ሰውየውን ቢነካቸው ኖርና በነገራችን ላይ ያው በውጭ ዓለም የምትኖሩ ሰዎች ትራንስፖርት የምትጠቀሙ ሰዎች እንዲህ አይነት ነገር ሊገጥማችሁ ልታዩ ትችላላችሁ አንዳንድ ጊዜ አንዳንድ ሀገር ላይ ምን ያደርጋሉ ጥቁር ከሆናችሁ ከተቀመጣችሁ ከሆነ አልፎ ነጮች መጥቶ ወይ ምናምን ቦታ ያልሆነ ሰው ያው የሽማግሌዎች ቦታ አለ ለታማሚ ቦታ አለ ያ ቦታ ፉል ከሆነና ይመጣና ተነስልኝ ይላችኋል ስደተኛ ስለሆናችሁ ብቻና ያቺን ሰዓት ካልታገሳችሁ ምልልስ ውስጥ ከገባችሁ ምናምን ጦስ ውስጥ ነው የምትገቡትና ትግስት ምን ጊዜም ወሳኝ ነገር ናት ምንም ጥያቄ የለም አባባልም አለን እኮኛ አይደለ ትግስት መራራናት ፍሬዋ ግን ጣፋጭ ነው ይባላል እና ይሄንን ላይፍ ለማየት ነበረ 350 ብር አውጥተን ማስክ የገዛ ነው ይሄንን ላይፍ ለማየት ነበር እንታረጋው የዛኔ እንደዚህ ምናምን ተሸፍነ ምናምን ነገር ርቀት ጠብቀን ምናምን ይሄንን ላይፍ ለማየት ነበር ስናሽቃብጥ የነበረው ተዚላችኋል የሁለት ሰው እኮ ነበር ምን ከፍለው ታክሲ ራሱ የኮሮና ሰዓት እንደ ሀገር እኮ ናሽቀበጥ ነው ወገን እንደ ሀገር እኮ ናሽቀበጥ ነው ይሄንን ላይፍ ለማየት ነበር ሴኒታይዘሩ ምግቡ ምናምን ተስተስ ተደርጎ በቃ አረ እንዳንሞት ምናምን ይሄንን ላይፍ ነው አስተውሳሉ ዳቦ ምናምን ነገር በቃ አትጠጋ ምናምን እንደ ማይክል ጆርዳን ይወረውርልሃል ትቀልባለህ ዋ ለምን ኮሮና ነው በቃ አሽቃበጥን እኮ ሴኒታይዘር ነው 2 ሜትር ምናምን ዋ አትንካኝ ምናምን ይሄንን ላይፍ ለማየት ነበር እንደ ሀገር አሽቃበጥ ነው ወይ ጊዜ በኮዬ ፈጬ ክፍለ ከተማ የሚገኙ ጫማ ጠራጊዎች ወይም ሊስትሮች በወር 2700 ብር ግብር ያለ ደረሰኝ እየከፈልን ነው ሲሉ ቅሬታቸውን ለሪፖርተር ጋዜጣ ገልጸዋል። እንደ ጫማ ጠራጊዎቹ መረጃ ከሆነ ይሄው ገንዘብ በአመት ሲሰላ 32400 ብር ግብር እየከፈልን ነው፣ ለዚህም ደረሰኝ የለም። ነገር ግን ከስራችን አንጻር ይህንን ያህል ገንዘብ መክፈላችን ተገቢ አይደለም ብለዋል። ታዲያ የኮዬ ፈጬ ክፍለ ከተማ የገቢዎች ጽሕፈት ቤት እንደሚለው ከሆነ ከጫማ ጠራጊዎች ስለሚሰበሰብ ግብር የማቀው ጉዳይ የለም ብሏል። ወረዳው ደግሞ በተመሳሳይ ምንድን ያለው ይህንን መረጃ በወሬ ደረጃ ሰምተናል ብለዋል። ግብሩን ማን እንደሚሰበስብ ግን አልታወቀም። እነዚህ ሊስትሮች ግን በወር 2700 ብር ያለ ደረሰኝ ግብር እየከፈሉ መሆናቸውን ይናገራሉ። ወደ አውሮፓ ላከኝ ነው ሳትላምታ ላከኝ
ምንም ግብር መክፈል ታክስ መክፈል ለሀገር ጠቃሚ ነው ምናምን ምንም ጥያቄ የለውም እና ግን በሚሰሩት ልክ ቢሆን እንደገና ነው በደረሰኝ አሁን የሚቀበሏቸው ዋን ዝም ብለው ባለስልጣኖች እዛ ጋር ቦታ ላይ ያሉ ሰዎች አምጣ ብለው ይሰበስባሉ ማለት ነው ያለ ደረሰኝ። ይሄ አብይ ገጠ ሺህ ዓመት ንገስ ብላችኋል። አሁን 6 ዓመት ነግሷል። 94 ዓመት 994 ዓመት ይቀረዋል። 994 ዓመት ይቀረዋል። አብይ አይደለም የሚነግሰው ሄዶ እስከ ኮማንደር ልጅ ይነግሳል። ኮማንደር 994 ሰው ይነግሳል። ገና ኢትዮጵያ ላይ እነግሳለን። ለምን እናንተው ባርካችሁ መርቆ በተለይ ሞኖክሳኖች ገዳም ገብታችሁ 1000 ዓመት ንገስ ብላችኋል። የእናንተ አክቲቪስት እና ታማኝ በየነ 1000 ዓመት ንገስ ብሎታል። እግሩን ጫማው ስሞ 1000 ዓመት ንገስ ዶክተርዬ 1000 ዓመት ንገስ ይንገስ ብሎ አውጇል በዓለም አቀፍ። ምንድነው እናንተ አሁን የምትክዱት ቃል? የተመኛችሁትን ይሆነላችሁ እያለን ነው እንግዲህ። ኦሮ ወይኔ ኧረ ወይ ብላ ማርያም ኧረ እንደው በምታምኑት ብያችኋለሁ። ይሄን የምታዩ የመንግስት አካል ኧረ እባካችሁ ፍቱን። ኧረ እባካችሁ ኧረ እንዴት አድርገን እንስራ? ኧረ በኪዳነ ምህረት እንዴ ያጠፋ ይከሰስ ያላጠፋስ? እሺ እንዴ ሳናጠፋ እግዚአብሔርን ነው የምላችሁ። እኔ ባላጠፋው ጥፋት ነው የተከሰስኩት። ኃላፊ ድረስ ሄጃለሁ። የሚሰማኝ አጥቻለሁ። እንዴ ማውረድ መጫን ካልቻለን እንዴት አድርገን ነው ታዲያ እኛ የምንሰራው? እንዴ እኔ ለራይድ ሹፌሮች በተለይ ለራይድ ሹፌሮች ነው የማወራችሁ። አንድ ቦታ መቆም አይቻልም። አንድ ቦታ ሽሮ ሜዳ የሚባል ጭናችሁ እንዳትሄዱ። ምክንያቱም ለክስ ነው የምትሄዱት። የእውነቴን ነው የምላችሁ። ይሄንን ነጋዴው ራሱ ይመለከተዋል። እንደኛ ማለት አለበት። መጫን ማውረድ ካልቻለ እንዴት ነው እናንተ የምትገበያዩት? እንዴ ምን እንሁንኛ? ሰው አወረድክ ብሎ መከሰስ? የእውነቴን ነው የምላችሁ። እኔ ኃላፊ ድረስ መብት አለኝ ብዬ ማውረድ እችላለሁ ብዬ ምልክት የለም ምን የለም። ኮሪደር ልማት ነው አቁሙ መሄድ አይቻልም ነው ማቆም አይቻልም ነው የሚለው። ሰው መጫን ማውረድ አይቻልም አይልም። እንዴ ይሄንን ብዬ ኃላፊ ጋር ቀረብኩ። ኃላፊው ደግሞ ያው የሚመለከተው እሱ ነው፣ በቃ እሱ ባለሙያው እሱ ነው አለኝ። በቃ ታዲያ ምን ማድረግ እችላለሁ? ምንም መብት የለኝም ከዚህ ውጪ። እዚህ ድረስ ደርሻለሁ። ስለዚህ ምንም መብት ስለሌለን ሹፌር ሁሌም እንደተናቀ ነው፣ በእነሱ እንደተናቀ ነው። እባካችሁ የምትፈቱን ከሆነ ፍቱን። እንዴ ሰው እኮ ወዶ አይደለም የሚሰደደው፣ ሳይወድ በግዱ ነው እኮ መስራት እየቻለ ሳይችል እየቀረ በእናንተ ምክንያት ማለት ነው። እንዴ ምን እንሁን እኛ? ኧረ እባካችሁ የምታዩ የመንግስት አካል እባካችሁ አንድ በሉን። እንዴ እኔ ድሮ ቀዮ የምባል ልጅ አሁን ባሪያው ነው የምባለው። በዚህ በፀሐይና በብርድ እየተፈራረቀብኝ ማለት ነው። እንደዚህ ሆኜ ነው ክስ በክስ ሰርቶ ለመንግስት ምን እንስራ? ኧረ እባካችሁ የሳኩት የሚያስቅ ሆኖ ሳይሆን በቃ አባባሉ ነው። ቀዮ መባል ልጅ እንዴት በጣም ያስታውቃል ውስጡ እንዴት እንደተበሳጨ እንዴት እንዳዘነ። እውነት የሆነ መመሪያ ነው። አሁን ወደ ላይ ለመጠየቅም እኮ አቤት የምትሉበት ቦታ የለም። መመሪያ የሚመስል ነገር አለ። በዘመቻ ነው የሚቀጡት በቃ። እና ሹፌሩ የሚከራከርበት ነገር የለውም። አርጋል ነው። አላበራም ካለው ፍሬቻ ለምሳሌ አብርቶ ከካደ ትራፊኩ በቃ ምንም አማራጭ የለውም። እና አንዳንድ ጊዜ በጣም ጫና ያደርጋሉ ትራፊኮቹም ያበዙታል በጣም። አልፎ ተርፎ ደግሞ እንደገና ሁለት አማራጭ ሁላ ይታወቃል እንዴት በሙስና የተጨማለቁ እንደሆነ። ለምን ዝም እንደሚባል አይገባኝም። አሁን ይሄ ሰውዬ ቤተሰብ ይኖረዋል፣ ስንት እቅድ ይኖረዋል። ይችን ብር ቆጥቤች እንደዚህ አድርጌ ብሎ ያሰባትም መጥቶ ይጽፍበታል። በቃ ከዓላማ ውጪ ነው የሚያደርገው።
አሁን ሰምቶ ካላስተካከሉ በነገራችን ላይ ይሄ ቲክቶከሮችም የተለያዩ ማህበራዊ ሚዲያ ላይ የምትሰሩም እየቆራረጣችሁ ይሄንን ለመላው ዓለም አዳርሱት፣ ለመላው ኢትዮጵያውያን አዳርሱት። የሚመለከታቸው አካላትም እንዲያዩት ይደረግ። እንዲህ አይነት ህግ እየወጣ ነው ስፖርት ጋዜጠኛው እንዳይተቸን የሚል መመሪያ ለማውጣት የተለያዩ ፌዴሬሽን አመራሮች የተወሰኑ ፌዴሬሽን አመራሮች አንድ ላይ ሆነው ኤምኦ እየተፈራረሙ ነው እያዘጋጁ ነውና እንዲሁም አንዳንዶች እንግዲህ ህግ የሚያወጣው ያው ጁዲሻሪ አካል አለ አይደል ህግ አውጪ ህግ አስፈጻሚ የሚባል አለ ጭራሽ ወደዛ አይደለም እየሄዱት ያሉት አንዳንዶቹ እንደውም ወደ ፖሊስ ይሄዳሉ ፌደራል ፖሊስ ምናምን የማይመለከተው መስሪያ ቤት ማለት ነውና ሰዎችንም እያሳሳቱ ነው የምናከብራቸውን በትልቅ ስልጣን ላይ በትልቅ ፖዚሽን ላይ ያሉ ሰዎችንም ለማሳሳት ጥረት እያደረጉ ስለሆነ ልክ አይደለም ትክክል ስላልሆነ አካሄዱ እንዲስተካከል ከወዲሁ እንጠቁማለን ያ ካልሆነ ግን መረጃውን ሙሉን እንግዲህ ፌዴሬሽኖቹና የጋዜጠኞቹ ጉዳይ የዚህን ያክል ተካሮ እዚህ ደረጃ ደርሷል ማለት ነው ቢያረጋጉት ሁለቱምና እንዴት ግን ጋዜጠኞቹም ትችታቸውን በስርዓት ቢያረጉት እነዛም ደግሞ ትችትን ሂስን መቀበል ያስፈልጋል ከጉድለት ነው እኮ የሚስተካከለው ነገሮች አይደልና ቢረጋጋ አሪፍ ነው በዚህ መሃል የሀገር ስሜት የሚለው እንዳይጠፋ ማለት ነው ምግብ አዘክ ደንግጠ ታውቃለህ አው አዝዤ ሳይሆን ሊጋብዘኝ የሚያስጎበኘኝ ሰውዬ ባህላችሁ ምግብ አስጎብኝኝ ምናም ብየው እሺ ኪርጊስታን የሚባል ሀገር እሺ ምን አቀረበልኝ መሰለ አዘዘ እዘዝ ብየው አዘዘ በእነሱ ቋንቋ እሺ አዘዘና ልክ መጣና የሆነ ብቻ እንትን አላለኝ ስጋ ነገር ነውና ጠየቁት ለምን ስጋ ነው የፈረስ ስጋ ነው ከዛው ማይ ጋድ እኔ እኮ ስጋ አልበላም አልኩት እሺ ቬጂቴሪያን ነኝና እኔ እኮ ስጋ አልበላም አትክልት ነገር እዘዝልኝ ምናምን አልኩት ወይኔ ብበላ ወይኔ ብቀምስ ምናምን አልኩት አንዱ ትራቭል ላይ ምንድነው የሰዎች ባህል የሰዎች እንትን ማክበር አለብን ማለት እነሱ አሁን እኛን ባህላችንን ልክ እንደምናከብረው እነሱን ባህላቸው በጣም ነው የሚያከብሩት ገብቷል እና ትልቅ አሁን ጉዞ የሚያስተምር ነገር አንዱ ሪስፔክት ነው የሰዎችን ባህል ታከብራለህ አንተ አትበላውም ካንተ ባህል ጋር ካንተ ሃይማኖት ጋር አይሄድም አለመድከው ያን ነገር ስለዚህ ሪጀክት ስታደርግ ያንን ነገር ምናምን ብለህ አይደለም ገብቷል ሪስፔክት ባለው መልኩ አይ አልበላም ወይ ብበላ ደስ ይለኝ ነበር በጣም ደስ ይለኝ ያንተን ባህል እነሱ አያውቁም ስለዚህ በእኛ ባህል አይበላም ምናምን ይርኩስ ነው የተወገዘ ነው ምናምን ብትላቸው ይደነግጣሉ አንደኛ ብዙም ታይም አይኖርም ያን ለማስረዳት ገብቷል ስለዚህ ምንድነው የምትለው ሪስፔክት በበላ ደስ ይለኝ ነበር በጣም እኔ እኮ ስጋ በላ አይደለም ስጋ አልበላም እኔም በቋንቋችሁ ስላዘዝክ ነው እንጂ ስታዝ ስጋ እንደሆነ ባቀ አልበላም ነበር ምንም ቢሆን ቺክንም ቢሆን ምንም ቢሆን አልበላም ምናምን አልኩት እና አትክልት ዘዝልኝ አልኩት አትክልት አዘዘልኝ እኔ አትክልቴን በላው እሱን ፈረሱን በላ ይደር ማለት አሁኛ ደግሞ ኢትዮጵያውያን ጥዩፍ ነን ምግብ በጣም ከሃይማኖትም አኳያ እንደው ምንም ሃይማኖትም የሌለው ሰው ቢሆን ያደገበት ባህል እዚህ ስለሆነ ኢትዮጵያ ውስጥ ስለሆነ ቶሎ አይደፍርም ሁሉ ነገር ለመቅመስ ቴስት እንኳን የሚፈቀደው ነገሮች እንኳን ቴስት ለማድረግ አንደፍርም የሰው ሀገር ምግብና ግዴታ ነው ከንቲባ አዳነች አቤቤ እህቴ ነች በሚል በዩቲዩብ ላይ በሚተላለፍ አንድ የቻናል ላይ ቃለ ምልልስ የሰጠው ግለሰብ በቁጥጥር ስር መዋሉን የዛሀበሻ ምንጮች ገልጸዋል። እሱ ብቻ ሳይሆን ከሱንም ቃለ ምልልስ ያደረገው ጋዜጠኛም መታሰሩን ሰምተናል። ፖሊስ ለምን እንዳሰረው ሲገልጽ የከንቲባ አዳነች አቤቤ ወንድም ነኝ በሚል ማጭበርበር እየፈጸመ ነው ሲል ለፍርድ ቤት እንዳስረዳ ምንጮቻችን ገልጸዋል። 14 ቀን ጠይቆበታል። የከንቲባ አዳነች አቤቤ ወንድም ነኝ የሚለው ይሄው ግለሰብ እህቴ ናቸው በአዲስ አበባ ከተማ ቤተል ተብሎ የሚጠራው አካባቢ ያለው ወረዳ 7 ሙሉ ለሙሉ የኛ ነበር፣ ነገር ግን አንድ ባለሀብት ያለ አግባብ ወስዶብናል እያለ መግለጫ ሰጥቶ ነበረ። አዳነች እህቴ ነኝ ሲል የተናገረው ይሄው ወጣት የደረሰብንን ጉዳት እህቴ አዳነች ግን አታውቅም ሲል ተናግሮ ነበረ፣ አብራርቶ ነበር በቃለ ምልልስ ላይ። ይህ ቃለ ምልልስ በአየር ላይ ከዋለ በኋላ ፖሊስ ጋዜጠኛውንም እሱንም ጣርጎ እንዳሰረው ሰምተናል። በነገራችን ላይ ዲኤንኤ ካልተሰራ እና ምን መልካቸው በጣም ነው የሚመሳሰለው ያለው ሐሳብና ነኝ የሚለው ነገር ምንም አይገናኝም። የባለስልጣን ወንድሞ ነው መሬቱ ሊወሰድ ኧረ እባክህ ከሁለት ዓመት በኋላ ማለትም ከ2019 በኋላ የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ለ1 ዓመት እንዲያስተምሩ ሊገደዱ ነው የሚያስታወቁት ፕሮፌሰር ብርሃኑ ነጋ ሲሆኑ ይህም ማሰራር የኢትዮጵያ ዩኒቨርሲቲ ሰርቪስ የሚል ስያሜም ይኖራል። 4 ዓመት የሚመረቅ ተማሪ የ3ኛ ዓመት ትምህርቱን እንዳጠናቀቀ ወደ አስተማሪው ማህበረሰብ ይመለስና ለ1 ዓመት የማስተማር አገልግሎት ወይም ደግሞ ለማህበረሰቡ አገልግሎት ይሰጥና እንዲመረቅ ይደረጋል። እናም እንዳልኳችሁ ከ2019 ዓ.ም ጀምሮ ተግባራዊ እንዲደረግ እቅድ መያዙ እንዲሁ ተገልጿል። ጥሩ ነው። ይሄ ድሮ እድገት በህብረት የሚባል ነገር በታሪክ እንሰማ ነበር አይደል? ይሄ መሰረተ ትምህርትን አሁን
በገጠሩ መሰረታዊ ነገር አስጨብጠው ነበርና ይሄኛውም ጥሩ ነው። በኋላ አፈጻጸሙ ላይ ነው አሁን ችግሩ። ብዙ ጊዜ እቅዱ ላይ ሳይሆን ሲፈጸም በኋላ የሚያመጣውን ነገር ላይ በደንብ ማሰብ ያስፈልጋል ማለት ነው። 3 ዓመት ተምረው ከዛ 1 ዓመት ሰርቪስ ሰጥተው ከዛ ተመልሰው ይማራሉ። ስለዚህ 4 ዓመት ትምህርት ከሆነ ወደ 5 ዓመት ይሆናል ይመስለኛል። እንዴትስ ነው ሁሉም ተማሪ ነው የሚሰጠው? ሁሉስ ተማሪ የማስተማር ብቃት ሲኖረዋል ወይ ምናምን የሚለው አፈጻጸም ላይ እንግዲህ የሚታይ ይሆናል። ምርጥ 5 የተመቱ የግቢ ምግቦች ያው ዩኒቨርሲቲ ምግቦች ማለት ነው። እሺ ይሄ ይጨመቅ ይባላል። ለመልከት ያው መኮረኒ ከቱ ምግብ ነው ብለ ወጥን ዘመረለኝ ካፕቴን ወከት ስማይ ልጄ ዩኒቨርሲቲ 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 አንቺስ ትፈሻላሽ። ሌላ ደግሞ 5 ምርጥ የተመቱ ግጥሞች። እሺ ከይሁድ እስከ ይሁዲ ወዳጆቼ ስሙ የዚች ልጅ ጉዲ። አንድ ጊዜ ፋስታ እንዲህ ካግማማችሁ አስቡት ግማቱን እቺ ልጅ ካራችሁ በስማ ግማታ። እኔ ስሜ ጠፍቶኝ ስፈልግ ተቤቴ ቡና ሲጠጡበት ሰማሁ ጎረቤቴ። ፈገግታሽን ስጪኝ ፈገግታሽ ምግቤ ነው፣ ምሳዬም ራቴም ያንቺ ፈገግታ ነው። ባልበላም ባልጠጣም ፈገግታሽን ስጪኝ ፈገግታሽ ምግቤ ነው። ባልበላም ባልጠጣም ፈገግታሽን ስጪኝ ፈገግታሽ ምግቤ ነው። ኧረ ጨምሩበት። አይኑ ውስጥ ጣት አለ ይጫወተኛል፣ ጣቱ ውስጥ አይን አለ ያባብለኛል። የኔ ልጅ ፒያኖ የሱ ሙዚቀኛ ሲጫወትብኝም እንቅልፍም ማልተኛ። ፈራውና ተውኩት የቅጥነቴ ሳያንስ ደግሞ ፊት ለፊትሽ ፈሴ እንዳያመልጠኝ። የብብቱን ጸጉር እንዳበጠረ ሰው እጆቼን ዘርግቼ ልንጎማለል ነበር። ደግሞ ንፋስ መጥቶ ፈራሁኝ እንዳልበር። ልብስም ደራረብኩኝ በሱሪ ላይ ሱሪ፣ ሹራብ ላይ ካፖርታ፣ እንትኔ ላይ ደግሞ የአገር ሙታንታ። 2 ቃል ግጥምም እጽፋለሁ ያጭር አጭር አጭር አጭር። እሺ ለምሳሌ ትዕቢት ክብሪት። ምን እያልከን ነው? በራሻ ስነ ጽሁፍ የሰለጠነ ቴዎድሮስ ጸጋዬ እንግዲህ ምን እያልከን ነው ብሎት ነበር ከዚህ በፊት ፕሮፌሰር ፍቅሬ ቶሎሳን እና አሁንም በሁለት መስመር ትዕቢት ክብሪት። የአዳምና የሔዋን የአስተሳሰብ ልዩነት ገና ከጥንቱ ጀምሮ ገና ፓንት ማረክ ሳንጀምር ማለት ነው ልዩነቱን ትጠላለህ ማለት ነው። ይኸውልህ በወመሽ ትውልድ ማለት ነው። ወመሽ ትውልድ አዳም ወመሽ ማለት ያው ከላይ ጽፎት ነበር ወጣት መሳይ ሽማግሌ ማለት ነው። እቺ በሶ የታጠበች የምትመስል ባለማንገቻ ቁምጣ ወይ ደግሞ እርግብ ያረባል። በቃ አለው ከሁለት አንዱ አለው። በዛ ዘመን ነው ማወራው። ወመሽ ዘመን ያ ትውልድ የሆነ ትውልድ ማለት ነው። ይኸውልህ ሁለቱም ሳንቲም ቢሰጣቸው ምን እንደሚያደርጉ የአስተሳሰብ ልዩነት ትጠላለህ ነው የምልህ። አዳም ሳንቲም ያችን ካገኘ በያብሮ የሚጫወተውን ጓደኛውን ከጎረቤት ይጠራል። ትተቃቀፋለህ። ነስሮ ሱቅ ትሄዳለህ። ያችን ቁምጣ ለብሰህ ናና ከረሜላ ነው የምትገዛው። 2 ባለ 5ቷን ማለት ነው። አንድ ለጓደኛ አንድ ራስ ትገዛለህ። ምላስ ላይ ገና ስታረጋት ያችን ናና ከረሜላ ነጯ ገና ምላስ ላይ ስታረጋት ትቀልጣለች። አለቀ። ህይወት እዛ ጋር ተቋጨ ማለት። ነገ ከነገ ወዲያ ፊውቸር ገደል ግባ የለ አዳም አይመለከተው። ስለዚህ አይመለከተው። በላ ጠጣ፣ እዛው ጠገበ፣ ወደ ብይ ጨዋታ ይመለሳል። ሔዋንስ ሔዋን ይኸውልህ ሲጀመር ከረሜላ አይገዙም። የትኛውም ሔዋን ከረሜላ ስትገዛ ይቻላል ማለት ነው። ድቡልቡሉን ባለ 10 ሳንቲም ማለት ነው። ሀብታሞች ናቸው በነገራችን ላይ የሚገዙት ውድ ነገር ነው። ግን ይኸውልህ በአንድ ድንጋይ ዘንቢል ሙሉ ወፍ ነው ማለት ነው። በዛ ኢንቨስትመንት ማለት ነው። አዳም ዌስት ያደርጋል፣ ሔዋን ኢንቨስት ማለት ነው። ትጠላለህ። በዛች 10 ሳንቲም እሷም ጓደኛ አይጠፋም። በቃ
የወመሽ ትውልድ ጓደኛ አለው የልብ ጓደኛ ተቃቅፎ ይሄዳል ፈረጃ ሱቅ ይሄዳል ባለ 10ዋን ማስቲካ ይገዛል ቀለም አላት ድቡልቡል ናት አባቴ እቺን ነው የምታክለው ለጓደኛዋ ግማሹ ቆርጣ ተሰጣታለች ቀለም አላት ላይ ላይ ምን እንደሚቀባው አላውቅም ብዙ ጊዜ ደግሞ ሄዋን የምትገዛው ቀዩን ነው መልታይ ፐርፐዝ ማለት ነው ትንሽ እርጥበት ሲረካው ወዲያው ነው የሚለቀው ቀለም ይቀባታል እሷ እንደ ላፕስቲክ ነው ቺፕስቲክ ነው ምናምን ብትለው ማለት ነው ይቀባታል ሁለቱም ማስቲካውን እየበሉ ይሄ ማስቲካው ድቡልቡላ ያቺ ያስረግዛል ይባለው ማለት ነው አርግዘሽ ብትገላገል ይሻላል የ38 አመት ልጅ ይኖርና አንቺ ገልቱ እሷን ይወላል ይወል አያልቅም ነው የምልህ አዳም ጨረሰ እዚህ ሄዋንስ ለሚቀጥሉት 4 ቀን ያንን አሻራ ታየዋለ የ10 ሳንቲምን አሻራ ይታኘካል ድራሽ አባቱ እስኪጠፋ ድረስ እስከ ማታ ሊጣልልህ ነው ይናፍቃል ነው የምልህ አልጋ ላይ ይለጠፋል ከስር ወይ ግርግዳ ላይ ይለጠፋል ጧት ትምህርት ቤት ልትሄድ ስትል ከግርግዳ ላይ ትፈረቅልና አንስታ ቀለሙን ከላይ ተያያዘው ታላቅቅና እያኘከቻንን ቀለሙን ትጨምቃለች ማለት ልዩነት አየ አዳም ለሰከንድ ሄዋንስ ለ3 ቀን ለ4 ቀን በ10 ሳንቲም ትምህርት ቤት ስትሄድ አይጣልም አስተማሪ አንዳንድ በእኛ ጊዜ ማስቲካ ባየ ክልክል ነው በቃ በወመሽ ዘመን ማለት ነው ጠረጴዛው ትለጥፏል ለ3 ነው የምትቀመጠው መሃል ላይ ቆይ ትለጥፏለች አረፍት ስትወጣ አፍ ውስጥ ይገባል እስከ ወደ ቤት ሰዓት ድረስ 2-3 ቀን አንተ ቁልጅ ትላለ የ10 ሳንቲም ኢንቨስትመንትን አርቆ የማሰብ ብቃት ጥበብ ወመሽ ይፋፋም በሉ በበራ ወመሽ ይፋፋም ሄዋኖች አፋፍሙት ይፋፋም በአንቺ በናቲ አዳም ስለዚህ ወንድ በ40 የሚባለው ልብ ትጠላለህ ነው የምልህ በቃ በ40 አመት ሶፋም አልገዛም ይሄው እኔ አታየኝም አሁን ብዙ ጊዜ እውነት ነው አሁን ትዳርም ሲመሰረት ጓደኝነትም ሲመሰረት አይታችሁ ከሆነ ወንዱ 30 ምናምን ቤት ውስጥ ሆኖ ከ20 ምናምን አመት ሴት ጋር በ10 አመት ምናምን በለጥ ለምንድነው ሲገባኝ እኔ ልክ እሱ 40 አመት ወይ 35 አመት ላይ ሲደርስ እሷ በ22 አመቷ የምታስበው አስተሳሰቧ ጋር ነው ማች የሚያደርገው እንጂ የ20 አመቷ ልጅ የ20 አመት ወንድ ጋር ስትሆን ወንድ ቶሎ ማቹር አይሆንም ሴት ቶሎ የመብሰል ተፈጥሯዊ ነገር አላት ስለዚህ እሷ አርቃ ነው የምታስበው እሱ ገና በቃ ይሄማ ያለ ህይወት አይሆንም ነው የምትለው ስለዚህ ልክ ማች የሚያደርጋት ትንሽ 10 አመት ምናምን ከሚበልጣት ጋር በዛ ምክንያት ይመስለኛል የእድሜ ጋፑም እንደዚህ የሆነው ብዬ ገምታለሁ ሌሎቹን እናንተ ጨምሩበት ሰላም እንደናችሁ ቬሮኒካ ዳና ነኝ ዛሬ የመጣሁት የመጣሪ ቱርን አናውንስ ላደርግ ነው are you ready በጣም ደስ ብሎኛል ምክንያቱም ብዙዎቻችን ሁላችንም የምንጠብቀው ነገር ስለሆነ I'm very excited to announce this special news for you guys እሺ anyway so ምንድነው መጠሪያ አልበም ከወጣ almost 6-7 ወር ሆኖታል ሁላችሁም ወዳችሁታልና በጣም አመሰግናለሁ እስካሁን ያዳመጣችሁልኝ ነው በዚህ አጋጣሚ ላይቭ የሰራሁትንም ገብታችሁ አድምጡት እሱንም ስላዳመጣችሁልኝ ደግሞ I love you በጣም ነው የምወዳችሁ መጠሪያ አልበም ከወጣ በኋላ የትም አይነት ቦታ አልተገኘሁም ኮንሰርት አልሰራሁኝም ኢቨንትም ላይ አልነበርኩም ምክንያቱም ስፔሻሊ በራሴ ዘፈን ስለሆነ አሁን ደግሞ የምመጣው በጣም ኤክሳይትድ የሆንኩበት ነገር ስለሆነ በራሴ ቱር ነው መጀመር የምፈልገውና ሙሉ ዓለም ኢትዮጵያና ኤርትራውያን የሚገኙበት ቦታ ላይ በሙሉ እንመጣለን አንቀርም ሶ የመጀመሪያው የሚሆነው ዩሮፕ ነው የሚሆነው ማለት ነው እና በጣም ነው ደስ ያለኝ ሙሉ ዝግጅታችንን ጨርሰናል ልንመጣ ነው እና እንግዳ ተቀባይናችሁ ወይ የሚለውን ደግሞ ልናይ ነው በጣም ነው ደስ ያለኝ እውነት ለመናገርና ዩሮፕ ውስጥ የምትገኙ ኢትዮጵያውያን ኤርትራውያን I cannot wait to see you እግዚአብሔርን በጣም ነው ጓጓሁት እና የመጀመሪያ ቱሬም ነው ከብዙ በጣም ብዙ ጊዜ ሆነኛል ስቴጅ ላይ የምወጣውና በጣም ነው የጓጓሁት ከናንተ ጋር ቆንጆ ጊዜ ለማሳለፍ ስለዚህ ዩሮፖች ሙሉ ዩሮፕ ተዘጋጁ ቀጣይ ደግሞ ኢትዮጵያ
አዲስ አበባ ሙሉ ክፍለ ሀገሮች ከዛ ደግሞ USA ለንደን ካናዳ ሁሉንም ቀስ ያልኩ እንደዚህ የመጣው አናውንስ አደርግላችሁ ገባኝ ቤቱ ቆነ አንገቴ ጀምር ሸዋ በእናታችሁ ምን ሊሆን ወይኔ እንደዚህ አይነት ታክሲ እኮ ነው ወልቆ ያው ሰጥቶኛል እኮ እንደዚህ ናት በቃ ይቻላል እዚች ጋር እኮ ነው ቁማ ላይትና የኤዲቶሪ አውጪ ብሩን ብሎኝ ሰጥቶኝ እኮ አታለሽ ነው በቃ አይዞሽ የታረፍ ከኔ ይዛጋል ቆመን ታክሲ ተጫፍ ነው ማዲያው ጋር እስቲ ክፈቹ ወረቀቱ ምን ይላል እስቲ ወረቀቱ ምን ይላል ቁልፍ ሰጠኝ ቤት ጎነ ራይድ ነው ራይድ እዚች ጋር ነው ቆመን ኤዲቶሪ አውጪ ነው እስቲ ወረቀቱን ክፈቹ እስቲ ወረቀቱን ክፈቹ እኔ ደውዬ አይደለም እዛ ጋር እኔ ማርዱሪ ወጥቼ የመጣው ገባኝ ቤቱ ጎነ ጫለሽ ከዛ ምንድነው ሳሪስ አደባባይ ላይ ቆነ የጫነኝ ሳሪስ አደባባይ ላይ ሲጨንሽ ቆሞ ነበር ብዙ ሰዓት ልጁ እዛ ነው የሚሰራው እኮ እዛ የሚሰራ ከሆነ እዛ ነው እኮ አንቺ እዚህ እኮ ከየት ታገኘዋለሽ ታውቂዋለሽ ወይ ልጁ ማልቀስ እኮ ምንም አይጠቅምሽም እኮ ጥያቄው እኮ ግራ እሷ ለራሷ ደንግጣለች አዘነቡባት ጥያቄ ስልኳንም ወሰደባት ዛሬ ወረቀት ነው ብሎ ሰጠኝ አዲስ አበባ በላይ ማናዳኝ ይገርም ያለችም እዚች ጋር ራጅ ነው ወይኔ ቁልፍ ራጅ ደውለሽ አመጣሽበታል አልደወልኩልም ስልኳንም የለም እንጂ ስልኬንም ወስደው ከሳሪስ ነው የተነሳችው እኮ አለች ሳሪስ አደባባይ ላይ የጫነሽ ሳሪስ አዲያማ ነው ቁልፍ ያጂና ያዳሽ ብሩ ከዚህ አውጪ አለኝ ኤቲኤም አውጥተሽ ነው የሰጠሽው ከቦኬ ላይ ሆኖ ብሩ አውጥቼ ምን በለኝ አሁን እስቲ ባካችሁ ተጠንቀቁ ምናምን እንዴት ተብሎ ይባላል አፍዛ ደንግዝ ከሆነም እንዴት አድርገህ ትጠነቀቃለህ በጣም ከባድ እኮ ነው በቃ የምርሽ ነው ይሄ ጨለማ አይንጋልኝ እንዴት የ10 ዓመት ልጅ የመድፈር ሞራል አገኘክ ይሄን አርቲስት ታውቁታላችሁ ብዬ አስባለሁ ላይቭ ላይ አንድ ሴት የተናገረችውን ቪዲዮ አሳያችኋለሁ ግን እንዴትም ብላችሁ ለዚህ ልጅ እንዲደርስለት ስለምፈልግ ሜንሽንም እያደረጋችሁ ኮፒ ሊንክ እና ሼር እያደረጋችሁ ማድረሱልኝ ለህግ መቅረብ አለበት ቪዲዮ ላይ ተንመለስ ቤት እንደሆነ ልንገረ ቅዱስ ገብርኤል የምርሽ ነው ይሄ ጨለማ አይንጋልኝ መወዳት እናቴን ይንሳኝ ማን ቤት እንደሆነ ልንገረ ያረጋኸኝ ወራሽ የወንድሙ ቤት አንትዬ ወራሽ የሚባል ካናዳ የሚኖር ከልጁ ፊት ነው ያስደፈረኝ የምትባል ልጅ አለችው ቤላ ከዋሻው ይሄ ነገር ትክክል ይሁን አይሁን ይሄ ቪዲዮ ሲደርስ ቪዲዮ ሰራልን እንደዚህ አይነት አጸያፊ ምግባር ፈጽመ ከሀገር ወጥተህ መደበቅ አትችልም ይሄ ልጅ በህግ መጠየቅ ስላለበት ህፃናት የ10 ዓመት እስከ ዛሬ ስንት ህፃናት ተደፍረውም እንደሆነ አናውቅም ስም ማጥፋትም ከሆነ ስም እያጠፉ ነው በል አሊያም ደግሞ ይሄ ልጅ በህግ መጠየቅ አለበት ይሄን አጸያፊ ተግባር ካደረገ የ10 ዓመት ህፃን ልጅ አስገድዶ የመድፈር ሞራል ካለው ምንም ነገር ሊያደርግ ስለሚችል እርምጃ ሊወሰድበት ይገባል አድርሱልኝ አሁን እኮ በጣም አስቸጋሪ ሆኗል አሁን ሶሻል ሚዲያው አንዱ ይመጣና ምንም ማያውቀውንም ሰው እንደዚህ ሊል ይችላል አሁን ይሄ ያውቃል አያውቅም የዚህኛውን ምስክርነት እየሰጠው አይደለም ግን ይመጣና እንደዚህ አድርጎኛል ከለ ይላል ከዛ በኋላ ከሁለቱም ወገን መሰማት አለበት ብዬ አስባለሁ እና አሁን ይሄ ነገር እየተራገበ ነው አሁን እና ቶሎ ደግሞ ወጥቶ መስጠት መልስ ያስፈልጋል ብዙ ነገሮች ጅምብር ሳይመጣ መልስ አልሰጥም ለሚረባም ለማይረባም ከማለት ይሄ ሲሪየስ ኬስ ስለሆነ ማን ነው ምንድነው ብሎ ራስን ነፃ ማውጣት ግድ ያስፈልጋል ብዬ ነው ማስበው ለአርቲስቱ ነው ይሄ ምክሬ ጋርድነት አስቀጥራለሁ ነው ያለችኝ ያለው ነገርስ ስትመጣ ጋርድ አድርጌ አስቀጥራለሁ ብላኛለች ብሎ እሱንስ ምንድነው ኦኬ እሱን እናውራ ታፕ ያረጋችሁ ፋሚሊ ፕሊዝ ጋርድ ሆኖ ሊቀጠል በጣ ልጁና ሁለት ልጁ ይምጣ ዱባይ ላይ ስለተነጋገሩ ያውቃል ዱባይ ላይ ስራ ቆሞ አይጠብቅህም ይሄ አንተ የምታውቀው ነው የትኛውም ሀገር ሴኩሪቲ ካርድ እንደመጣ የተገኘው ስራ ላይ እንደሚገባ አውርተናል
ሲጀመር ሲመጣ ገና ሲታይ ለሴኩሪቲ ቢሆን አይደለም። ለሴኩሪቲ መሆን የሚችል ሰው ካራክተርና ከውስጥ ያለው እንትን ይታወቃል። ኦኬ ሹፍርና ነው እንደውም የፈለገው። ኧረ ሴኩሪቲ ማር ለመጀመሪያ የፈለገው ሹፍርና ነው። በየትኛው ሂሳብ ነው ሹፍርና የሚያገኘው? ሹፍርና እንደማያገኝ መጀመሪያም ነግሬዋለሁ። ባለው ኦኬ አይኔ ስራ ችግር የለም ባለው ስራ። ሴኩሪቲ ግን በየቀኑ የሚገርም ነበረ። ዮኒ ምንም ችግር የለም። ኤኒ ታይም አለ። እሱ ነገር የለማንኛው እኔ ኤኒ ታይም አለሁኝ። እንደውም ከስፖርት አቋርጬ ነው ላውን የገባሁትን ለማናገር። እኔ አሁን እንደውም ፓርትነሬ ጋር ሆኜ ተመልሰን እንገባለን ያለው ሁኔታ። እኔ ይሄን ነገር ሳይጠራ በጣም አልፋታም። ግልጽና ግልጽ ነው። ኤኒ ታይም አለሁኝ፣ እከታተልሃለሁ። ወደ 3 ሰዓት ነው የሰራሁት ስፖርት። ልጠብቅህ መልሼ ልግባ። ልጁ እስኪመጣ ድረስ ጠብቀዋለሁ። ግን አንተ አጀንዳ መከተል ይሄው እመጣለሁ፣ ምንም ችግር የለብኝም ብላለች። እንግዲህ ገንዘቡም የገባው በፓርትነሬ ስም ነው እንደዚህ ብላ ብቻ ምላሽ ሰጥታለች። እንግዲህ የሚጠራ ይሆናል። እውነት ሜዳ ላይ አልወደቀም፣ ስቲልም እየሰራ ነው ስትልም ሰምቻለሁ። እውነት ከሆነ ደግሞ እናያለን። ልቅ ስብሰባ ጠርቶ ተቀመጠ። ቤት ውስጥ ባል፣ ሚስት፣ የቤት ሰራተኛ የቤት ስልካቸው 5000 ብር ቆጥሮባቸው ባል ጀመር። እንዴት ይሄን ያህል ብር ይቆጥራል በዚህ ቤት ውስጥ? ምክንያቱም እኔ ዘመዶቼም ጋር ስደውል፣ ጓደኞቼም ጋር ስደውል፣ ሌሎች ጉዳዮቼንም የምፈጽመው በመስሪያ ቤት ስልክ ነው። እቤት አንድ ቀን ደውዬ አላቅም። እንዴት ይሆናል? ወደ ሚስት ሲያይ ሚስት ምን እኔን ታየኛለህ? እኔም ዘመዶቼም እናቴም ጋር ስደውል በመስሪያ ቤት ስልክ ነው። ሁለቱም የቤት ሰራተኛዋ ላይ ሲያፈጡባት እኔም በመስሪያ ቤት ስልክ ነው። እንዴ ተጫወተው ነው የሚባለው። እንግዲህ ክቡራትና ክቡራን ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። ስትገቡ ላይክ ያላረጋችሁ አሁን ላይክ አድርጋችሁ ውጡ። አዲሶችም ካላችሁ ቻናሉን ሰብስክራይብ በማድረግ የቤንጃ ቲዩብ ቤተሰብ ሁኑ። በሚቀጥለውም በሌሎች ቪዲዮዎች እንገናኛለን። መልካም ጊዜ። ባይ ባይ።